አትሞክርም? ባቡሬ ፍቅር ደህና ነሽ? ደህና ነኝ። አንተ ውሻ! ቆይ ደልቶ እንደማይሞትብሃል። ቆይ ምንድን ነው ችግር? ስማ አንተ ቆይ ከእህትህ መቼ ነው የምትማረው? እስከ መቼ ነው ሰው እያገትክና እያስፈራራ ገንዘብ? ማስጠንቀቂያ አይደለም ዛሬ ገጀራው ተይዟል። የአንተ ዕጣ ፈንታ እሱ ነው የሚሆኑ። እሺ እንዴ ማትረባ ታት አንቺ ነሽ አይደለ? እውነቱን ተናገሪ። አንቺ ነሽ አይደለሽም? እኔ ለምን እንደዛ አደርጋለሁ? ኧረ እኔ ምንም የማውቀው ነገር የለም። ፍቅር እርግጠኛ ነሽ? አዎ ዴቭ፣ እኔ ምንም የማውቀው ነገር የለም። እሺ ታዲያ ማን ነገራት? አላውቅም። ከአንቺ ውጭ ማን ሊነግራት ይችላል? ምናልባት ሊዱ ትሆናለች። እኔ ግን ምንም የማውቀው ነገር የለም። ፍቅር አቷሽ ሊዱ ልትነግራት አትችልም። እሷን ቀደም ብዬ አውርቻት ነበር። አንቺ ግን አድርገሽዋል። በእርግጠኝነት እውነቱን ንገሪኝ። አድርገሽዋል አላደረግሽውም? እንዴ እኔ በማላውቀው ነገር አትወንጅለኝ ዴቭ። እኔ ምንም የማውቀው ነገር የለም። ፍቅሬ ማምንሽ ነው እንዴ ይመስልሽ? ከአንቺ ውጭ ስለ አደይ ማንም ሊነግራት አይችልም እያልኩሽ ነው። የጠየቀችኝን ነው የመለስኩላት። ምንድን ነው የጠየቀችሽ? የአደይ እናት አንተ እንድታገባ እንዳልፈቀደች ነገርኳት። ያው እሱን ደግሞ ታውቃለች ብዬ ስላሰብኩ ነው። ዴቭ ፍቅር ምን ባደርግሽ ነው ይሻል? መቼ ነው በህይወት ገብተሽ መበጥበጥሽ የምታቆም? እንዴ ዴቭ ምን እያደረክ ነው? ትሰምኛለሽ? ከዚህ በኋላ ከህይወታችን ትወጫለሽ። ድጋሚ ስለ እኔም ሆነ ስለ አደይ መናገር አትችይም። ተጠንቀቂ እሺ? ልቀቀኝ። ምን እያደረክ ነው? ናጋለሁ። በተቃራኒ ሁሉንም ነገር እንዳይሆን ያደረገችብኝ። ቤሪዬ አንቺ ለቤተሰባችን ትመጥኛለሽ። በዛ ላይ አባትሽ ያኮራኛል እንጂ አያሳፍረኝም። እቺ ምናምን ጉዳይ ስለነበረ ደግሞ ቤት ጠብቂኝ ብዬሽ ነበር አይደል? ኖ እዛ ቤት ውስጥ ለደቂቃ መቀመጥ አልፈልግም። ለምን? ምን ለምን አለው እያወክ እኔ ራሱ አንድ ቀን ቆይቼ ወጣሁት። እነዛ ደንባራ ሰራተኞች ሲደናበሩ አሰልችተውኝ ነው። ደህና ቤት እንዳለው ሰው ደግሞ እዛ ጠብቂኝ ትላለህ አይባልም። እቺን የመሰለች ልጅ እስቲ ተመልከታት። ምን ታድርግ እዛ ቤት ውስጥ? ኦ ማሚ ቴንኪዩ በጣም እሺ። ንቅር በላውን አይሆንም። ትክክለኛ ያልሆነ ሰው ስትመርጥ እኔም ዝም ብዬ አላይክም። እናትህ እኔም በጣም ትወደኛለች። ለምን ሌላ ሰው ትፈልጋለህ? አደይን እርሳትና ከኔ ጋር እንቀጥል በቃ። እንዳታስቢ ቤል፣ መቼም ይሄ ነገር አይፈጠርም። መቼም አላደርገውም። እሺ እና የቤት ሰራተኛ ልታገባ ነው? ምን እያደረክ ነው? ምንም አደይ። አንቺ ማንሽ? አንቺ ራስሽ ማንሽ? እኔማ የዴቭ ጮኛ ነኝ። አንቺ ከሰው ጮኛ ጋር ምን ትሰሪያለሽ? ኦ ሰራተኛዋ አደይ ማለት አንቺ ነሽ? በቃሽ፣ አፍሽ ለመክፈት እንዳትሞክሪ። ነይ ሂጂ አሁን። ወዴት ነው የምሄደው? ወደ ፈለግሽበት። ድጋሚ አጠገቡ እንዳለሽ እሺ? አጠገቡ መቆም ያለብኝ እኔ እንጂ አንቺ አይደለሽም። እሺ ዴቭ፣ እቺ ልጅ ከፊት ዞር አድርግልኝ። ቤሪ ሂጂ። ወዴት? ቤሪ እሺ በቃ ሆቴል እጠብቅሃለሁ። አልገባኝም። ሆቴል? እሺ አሁንስ ምን እየተካሄደ ነው? ልታስረዳኝ ትችላለህ? አደይ ይኸውልሽ፣ እኔም ግራ ስለገባኝ እንጂ ከእሷ ጋር መሆን አልፈልግም። ባትፈልግም አኑሮ አብረሃት አትሄድም ነበር። ያ ሁሉ ቃል ኪዳን ለዚህ ነበር? በጣም ታሳፍራለሽ። ይኸውልሽ እባክሽ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 212 ይዤላችሁ ቀርብ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ፍቅር ከታገደችበት ወጣች። ባቡሬና ዴቭ እንግዲህ እነሱም ከእስር ተፈቱ። ገጀራው ታስረዋል ማለት ነው። እንግዲህ በሚያሳዝን ሁኔታ ፍቅር እንግዲህ ከዳኒ ጋር ሆና በእናቷና በወንድሟ ብር አጭበርብራ ለዳኒ ልሰጠው አስባ ነበረ። ነገር ግን እንዳሰበችውና እንዳልሆነ ሆኖላታል ማለት ነው። ባቡሬና ዴቭ እንግዲህ ለዳኒ እንግዲህ በሆነም ባልሆነም ቦታ ይዞ እንደምንም አድርጎ ፍቅርን እንግዲህ ተናሏት ብሩም ሳይከፈለው ማለት ነው። ነገር ግን እሱ ብር ተቀብሎ ለምለምን እንዲፈታት ነበረ። ነገር ግን ባቡሬ ቀጣቀጠው ለዳኒ ማለት ነው። እንግዲህ እስኪ በሚያሳዝን ሁኔታ በአሁን ሰዓት አደይና ዴቭ እንግዲህ ሰርጋቸውም ተሰርዟል ማለት ነው። በሚያሳዝን ሁኔታ ሁሉም እንግዲህ በጣም የሚያስጠላበት ነገር ሆኗል ማለት ነው። እዚህ ጋር የባቡሬ እናት እነ ፍቅር ቤት ትሄድና ለፍቅር ቤት ስትሄድ እንደፈረደበት እንግዲህ የፍቅር ፍቅረኛ ነኝ የዴቭ ፍቅረኛ ነኝ ብላ የመጣችዋ እነ ፍቅር ቤት ቁጭ ብላ ነበረ። ግን ስርዓቷ ምንም ጥሩ ነገር አላሳየችም ነበረ። የፍቅር እናት ምን አይነት ስርዓት የሌለች ትሆኛለሽ በስርዓት ቁጭ ብላ የተናገረቻትም ነበረ። ከዛም በኋላ ልክ የባቡሬ እናት ስትገባ ሰላም ብላ እንዴት ነሽ ምናምን ሰላም ከተባባሉ በኋላ እንግዲህ የባቡሬ እናት ቁጭ ባለችበት ሰላም ስትላት ጊዜ ከዛ አንቺ ማነሽ ስትላት እኔ የዴቭ እጮኛ ነኝ ስትል ጊዜ
እንዴት ተብሎ ምናምን ተብላ ከዛ በኋላ የፍቅር እናት ምን ስርዓት እንደሌለው ትናገራለች። ትልቅ ሰው ፊት እንዴት እንደዚህ አይነት ነገር ይወራል? ዝም ብለሽ አትቀመጪ፣ ትልቅ ሰው እያወራ ነው ትላታለች። ከዛም በኋላ ሮማንን ነይ እኔና አንቺ ውጪ እንውጣ፣ እነሱ እኮ ትልቅ ሰው ነው የሚያወሩት፣ እነሱ ስለ ራሳቸው ጉዳይ ነው የሚያወሩ ብላ ሮማን ውጪ ይዛት ትወጣለች ማለት ነው። ከዛም በኋላ የባቡሬ እናትን እንግዲህ ማዘርዋ እንግዲህ ለእታለም ጠየቀቻት። እንዴት እንደዚህ አይነት ነገር ታደርጋላችሁ ምናምን ብላ ስትጠይቃት ጊዜ እኔ ምን ላድርግ ብለሻል? እኔ በአሁኑ ሰዓት በጣም ግራ ተጋብቻ ያለሁኝ። እንግዲህ የዴቭ እናት ናት እቺ የዴቭ ባለቤቱ ሆናለች ብላ ይዛ መጥታለች። በጣም በሚያሳዝን ሁኔታ ብላ ስትነግራት እና አሁን እንደዚህ አይነት አለባበስ እንደዚህ አይነት ነው እንዴ የዴቭ ሚስት የምትሆነው? ዴቭ እና አዳይኮ በጣም የሚፋቀሩና በጣም የሚዋደዱ ልጆች ናቸው። በእነሱ መሀል ማንም ሊገባ አይችልም። አንቺ እንደምን ማርገሽ እንግዲህ የዴቭ እናትን ማሳመን አለብሽ እንጂ እነሱ ሲዋደዱ ማይዋደዱ ሰው ተጋቡ ማለት ምን አይነት ነው? እያለችም እንግዲህ የባቡሬ እናት ለማስታረቅ እየሞከረች ነው። እታለምም እንግዲህ እሺ እሞክራለሁ ብላለች። እዚህ ጋር ደግሞ ፍቅርና ዳኒ እንግዲህ አንተ እንዳሳገትከኝ ሁን እንጂ እንዴት እንደዚህ ታደርጋለህ ብላ ስትለው ጊዜ ከርቀት እንግዲህ ማን ይመለከታል? ከርቀት እንግዲህ አበበ ይመለከታቸውና አበበ ሲመለከታቸው ከዛም በኋላ የሮጥ ይመጣና እቺ ፍቅር አይደለችም እንዴ አግቷት ነው እንዴ ሄዳኒ ተብዮ ብለው ቀረብ ሲል ቆይ አንተ ምን እያደረክ ነው? በግድ እያስገደድካት ነው እንዴ? ከዛ ፍቅርም ልቀቀኝ ዳኒ ብላ አውቃ እያስመሰለች ትሆናለች። ከዛ በኋላ አንተ እንዴ በግድ የሚሆን ነገር የለም ልቀቃት እንጂ ብሎ ያስለቅቃት ሲል ሲታገል ጊዜ ከዛም በኋላ እንግዲህ ፍቅር ዳኒ ስለምትወደው ይሆንም ወይስ ምን እንደሆነ ባልገባንም ነገር ሁኔታ ሆነ። ከዛም በኋላ ተው በቃ ምናምን ስትል ለካ አንቺ ከሱ ጋር ፍቅር ይዞሽ ነው፣ በፍቅር ከሆነ እኔ ምን አገባኝ ያለ እሱም እንግዲህ ትታቸው ይሄዳል። ቆይ አንተ ለምንድነው ማታስመስለው? እንዳገትከኝ ለምንድነው ማታስመስለው? እኔ ስታገልክ አንተ ዝም ትላለህ ትለዋለች ማለት ነው። ፍቅር እንግዲህ የዳኒ እንግዲህ ወደ ብር ለመስጠት ይሁን በምን ምክንያት ይሁን ለመስጠት ስላሰበች ብቻኛ አልገባንም። ከሱ ጋር ስትሆን እንግዲህ እንደማትወድ ትሆናለች። ብቻ እሱም ካላየች ውላ አትውልም። በጣም የሚያሳዝን ሁኔታ። ከዛም በኋላ ልክ እንደዛ ካደረገች በኋላ እንግዲህ እኔ ራስሽ ጉዳይ ካላት በኋላ ዴቭ ስልክ ደውሎ የቱ ጋር ናቸው እያለ እንግዲህ እዚህ ጋር ነን ምናምን ብሎ እሱ ተሸፋፍኖ ነበረ። ነገር ግን ባቡሬ ከኋላ ይመጣና አንተ ወራዳ እያለ አንቆ ይዘውና ይቀጠቅጠዋል። ከዛ ዴቭም ለፍቅር ነይ አንቺ ወራዳ ከዚህ ልጅ ጋር ምን ትሰሪያለሽ? ቆይ ምን እየሰራሽ ነው? እያለ እንግዲህ ያጣደፈ እጇን እየጎተተ እያሰመመ መንገድ ላይ እየጎተተ ይወስዳትና ቆይ ለማሚ ምን ብለሽ ነው የነገርሻት? ዴቭ እኔ ምን ብዬ ተናገርኩ? እኔ ምንም የተናገርኩት ነገር የለም። አንድ ነገር ሳትናገሪማ ማሚ እንደዚህ አትሆንም። አንቺ ነሽ የተናገርሽው እኔ አይደለሁም ዴቭ። የተናገረችው ሊዱ ትሆናለች። ሊዱ መጀመሪያ ጠይቂያት ነበረ አንቺ ነሽ ብሎ እኔ የተናገርኩትን ብቻ ያልኩትን አዳይን እናቷን አልፈቀደችን ብቻ ነው ያልኩት፣ ሌላ የተናገርኩት ነገር የለም እያለች ከዛም በኋላ ይሄማ ያቺ ስራ ነው እያለ ዴቭ አንገቷን ያንቃታል። ዴቭ እረ እየጎዳኸኝ ነው ስትለው ጊዜ ገና ከዚህም በላይ የበለጠ ነው ሙጎዳሽ፣ ገና አገልሻለሁ፣ ገና ይሄ ሲያንስሽ ነው እያለ እንግዲህ ዴቭም ይቆጣታል ማለት ነው። ከዛም በኋላ ቤሪ ተባየዋ ስልክ ስደውልለት ይለቃታል። ከዛም በኋላ ምን ፈልገሽ ነው ሲላት ጊዜ ማሚ ሆቴል የጠበኩ ነው እያለች ነው ቶሎ ብለህና ስትል ለቀቅ ያረጋትና ከዛም በኋላ ሁለተኛ በእኔና በአዳይ መሀል ብትገቢ ማለት ነው ዴቭ ፍቅር እመኝኝ እገልሻለሁ፣ በእኔና በአዳይ መሀል መግባት የለብሽም እያለ ያስጠነቅቃታል። እሷ ልክ ዞር ሲል እሰይ አተገባችሁ ማለት ነው፣ በጣም ደስ ይላል፣ ጫወታ አሁን ተጀመረ እያለች እንግዲህ በፈገግታ ወደ ቤቷን ታመራለች። ወደ ቤቷም ስትሄድ እንግዲህ በርቶን ካክቶስ ከዛም በኋላ አጅሪት መጣሽ እንዴ ፎንቃሽን ውጪ አሳድሮ አስመጣሽ እንዴ ይላታል። አሹ ይቀልድባታል እንደዚህም እያለ ከዛም በኋላ የፍቅር እናት ትመጣና ወይ ልጅ የመጣሽ እንኳን ደህና መጣሽልኝ በጣም አስጨንቀሽኝ ነበረ ብላ ስታቅፋትም ከዛ እሷ ምንም ነገር አይመስላትም። ከዛም በኋላ ቆይ እነማን ናቸው ያሰሩሽ? ማን ነው ያገደሽ? ምናምን ስትላት ጊዜ እኔ ምንም አላቅም ትላለች። ከዛም በኋላ በዛ መሀልም አሹ እቺማ ፍቅርማ ተንኮለኛ ለዳኒ እየተከራከረች ነው እያለ ዞር ብሎ ያወራል። ከዛም በኋላ አሁን እንኳን አንቺ ደህና መጣሽልኝ፣ አሁን ወደ ፖሊሶቹ ጋር ስልክ እንደውላለሁ፣ ፖሊሶቹን ይጨርሱታል። ከዛ በኋላ እንደዛ ስትል ማሚ ፖሊስ እንዳትደውይ ተዩ በቃ ምናምን ስትላት ጊዜ አይ መተውም አይቻልም፣ ዛሬ እንደዚህ ያደረጉሽ ነገ የሆነ ነገር ቢያደርጉሽስ
ይሄማ የፖሊስ መናገር አለብኝ። ማሚ እኔ ፖሊስ እንደምፈራ ታውቂያለሽ። አንቺ ጋር ፖሊሶቹ አይደርሱም እኔ ጨርሰዋለሁ ስትል ጊዜ አይ ማሚ መክሰስ የለብሽም ስትል ከዛ አሹ አይ መቀጣት አለባቸው። አዎ አሹዬ መቀጣት አለባቸው። እኔ አሁን ወደ ላይ እንውጣና ታጥበሽ ልብስሽን ቀይሪ ትላታለች ማለት ነው የፍቅር እናት። ያው ፍቅር ለዳኒ ያሰበችለት ትገኛለች በአሁኑ ሰዓት። እንግዲህ ዳኒ ደግሞ በፍቅር እናትና በቤዛ እናት ብር ተቀብሎ ቤዛ ለማስፈታት ስለሚፈልግ ለዛ ነው። እሷም ጠየቀችው ለምንድን ነው አንተ ብር በእኔ ቤተሰቦች የምትፈልገው ስትል ጊዜ እንግዲህ ምን ላደርግ ይመስልሻል? ቤዛ ለማስፈታት ነዋ። ለቤዛ ከሆነማ እንደውም እስር ቤት ቅርቅር ብትል ይሻላል ብላ ትጮህበታለች ማለት ነው። ነገር ግን ፍቅር ከዳኒ ጋር ምን እንዳላት እኛ አላወቅንም። አዳይ ከቤት ወጣ ወደ እነ ኤታለን ቤት ልትሄድ ነበረ። ከርቀት ያያትን ዶክተሩ ልሸኝሽ ብሎ ሲሸኛት እዚህ ጋር ቤሪና ዴቭ አንድ ላይ ስታያቸው አዳይ እሳት ጎርሳ ለብሳ በጣም ተጨናንቃ ከዛ አንቺ ምን ያደረግሽ ነው እዚህ ስትላት አንቺ ልጠይቅሽ አንቺ ምን ያደረግሽ ነው እኔማ የዴቭ ውጮኛ ነኝ ስትል ጊዜ ከዛም በኋላ አዳይ ከአሁን በኋላ ዴቭ አጠገብ እንዳላይሽ ሁለተኛ ከዚህ ዞልበይ ስትላት ጊዜ ዴቭም ከዛ ዴቭ ምን ያለች ነው እየሰማት ነው ቤሪ ከፊቴ ዞልበይ ይላታል። ዴቭ በቃ እንደዚህ ያዋጣል ብላ ትታው ስትሄድ ኧረ አዳይ ተረጋጊ ምንም ያደረኩት ነገር የለም እኔ ላስረዳሽ ይላታል። አይ ምን መስማት አልፈልግም ትላለች ማለት ነው አዳይ። የዛሬ የነበረን ቆይታ በዚሁ አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ